አዶናይ ምን ሆነ? ኮፒ ሊንክ ምናምን አድርጉለታ። ታዲያ እናንተ በዚህ ሰዓት ከጎኑ ነው መሆን ያለባችሁ። ቲም ብትሆኑ ደስ ይለኛል። እግዚአብሔርን እንደዚህ ፎር ፋሚሊ ብራብሮ ፋሚሊ አንድነታችሁን አሳዩ። ኢነርጂውን ሊቀንሱት እንትን እያሉ ነው እየጣጣሩ ነው፣ ግን አይሳካላቸውም። ልጁ በጣም ኢነርጂ ያለው ልጅ ነው እና ከጎኑ ነው። እሺ እንደሚታወቀው እንግዲህ አዶናይ ሰሞኑን ለምን ለአርሲ ለታረዱት ኦርቶዶክሶች ድምጽ ሆነ በሚል ሙስሊሞች በፊት ለአክሱም ሙስሊሞች ድምጽ አልሆነምና አንፎሎ ቻሌንጅ እንጀምር ብለው ፎሎወሩ እየቀነሰ ይገኛል። ይህም ጉዳይ በጣም በሰፊው ሶሻል ሚዲያን እያነጋገረ ይገኛል። በጣም የገረመኝ ደግሞ ከነሱ አንፎሎ ሲጀምሩ አዶናይን መቃወም ሲጀምሩ የጆን ዳንኤል ተነስቶ ለአክሱም ለምንድን ነው እንደዚህ የሚያደርገው ግን እሱ ልጅ? እሺ እሱን ተወውና ማለት ነው የአዶናይ አካውንት ከ6 ሚሊዮን እየወረደ ነው እና የሚገኘው። እሱን የምትወዱት በጣም ብዙ መልካም ስራ ሰርቷል። በጣም ብዙ ጥሩ ነገር አድርጓል። የአዶናይ ስራ እንደዚህ በቀላሉ በአንድ ጊዜ ከአእምሯችን ሰርዘን ወደ ታች ልናወርደው አይገባም። ከጃኒ ጋር ተለያይቷል ይታወቃል። ጃኒ ግን ሰፖርት አድርጉት እያለች ለፋሚሊዎቿ ላይቭ ላይ ቁጭ ብላ እየተናገረች ነው የምትገኘው። ሁላችንም በቃ አዶናይ ያንን ስለተናገረ ብለው እነሱ ተባብረው ተነስተው አንፎሎ እያደረጉት ነው ያለውት። እኛስ ምን እንሰራለን? ለምንድን ነው ፎሎ አድርገን የቀነሰበትን መመለስ ያልቻልነው? ለምንድን ነው እኛስ ማንነት ተባበረው? ለምንድን ነው በአንድ ስህተት ልጁን እንደዚህ የሚወርደው? ስህተትም አይደለም እኮ በነገራችን ላይ የአክሱም እና የአርሲ ጉዳይ የሃይማኖት ከመሆኑ ውጪ የጉዳዩ ክብደት ጭራሽ አይገናኝም። አዶናይ ለአክሱም ሙስሊም ወገኖቻችን ድምፅ ስላልሆነ ለአርሲ ኦርቶዶክሳውያን ግድያ ድምፅ መሆን የለበትም ማለት ጭራሽ የማያስኬድ ነገር ነው። ሁለቱ ሲጀምር ለየቅል ናቸው። የአክሱም ሙስሊም ወገኖቻችን ዴሞክራሲያዊ መብታቸውን የተነፈጉት ነገ ጀስት ይሄ መብታቸው ሊከበርላቸው ይችላል እንጂ አልተጨፈጨፉም። የአርሲ ኦርቶዶክሳውያን ግን ሰብአዊ መብታቸውን ነው ያጡት። በቃ የመኖር መብታቸውን ነው የተነፈጉት። ተጨፍጭፈዋል ኦርቶዶክሳውያን። በቃ ሁለቱ ለየቅል ነው። ያ አንደኛ ጀስት የማምለኪያ የመስገጃ የመቀበሪያ ቦታ ነው እየጠየቁ ያሉት፣ ሊሰጣቸው ይገባል። ልክ ነው። ነገር ግን እዚህ ጋር ጭራሽ ኮምፔር ልናደርጋቸው የማይገባቸው ነገሮች ናቸው። ሰው በሃይማኖቱ ሰው በማንነቱ የትም ቦታ ላይ መገደል የለበትም። የሆነ ቦታ ዲሞክራሲያዊ መብት መከልከል፣ መስጊድ፣ መስገጃ ቦታ፣ መቃብር ቦታ ምናምን መከልከል ጥፋት ነው ይታወቃል። ግን ከመታረድ ጋር በፍጹም ሊገናኙ አይችሉም። በሁለተኛ ደረጃ ደግሞ አዶናይ የዛን ቀን ይሄ ስለ አርሲዎች የተናገረው ከምን ተነስቶ መሰላችሁ? ማታውኑ ላይቭ ገብቶ በጣም ኮሜንት ላይ አርሲ እየተባለ ነበረ እና ምንድነው የተፈጠረውን ነገር አጣርቼ እናገራለሁ ብሎ እዛ ላይቭ ላይ ተናግሮ ነበረ እና በማግስቱ አጣርቶ ዜናዎችን አይቶ ተናገረ። ሰላሙን ያምጣልን ምናምን ብሎ ነው። እንደውም ይሄ በቃ ምንም መጥፎ ነገር እኮ አልተናገረም። እና ተነሱና የሰራው ነገር በሙሉ ተረሳና አንፎሎ የማድረግ ቻሌንጅ ተጀመረበት። በነገራችን ላይ ምርጥ ሙስሊሞች ይሄንን ነገር እየተናገሩ አይደለም፣ አንፎሎ አድርጉ እያሉ አይደለም። ግን አንዳንድ ሙስሊሞች ተነስተው አንፎሎ እናድርገው እያሉ የጅል ንግግር እየተናገሩ ይገኛሉ። ጥሩ ሃይማኖቱን የሚያውቁ ማስተዋል የሚችሉት ግን ለምን ይሄ ይደረጋል ብለው እየተናገሩ ነው ያሉት። በነገራችን ላይ ሞኝና ጅል መሆን የለብንም። አሁን አዶናይ እኛ ፎሎ አነሳንበትም አላነሳንበትም ያን ያክል የሱን ማንነት ሊወስነው አይችልም። ፎሎወር ቁጥር ነው። እሱ ፎሎወር ያገኘው በስራው ነው እንጂ ስላስመሰለ
በሰበባስ ይሄ እየተነሳ ስላስመሰለ ምናምን አይደለም። እኔ እንደማየው ከሆነ አዶናይ እና እያስተዋል እያሰብ ትላንትና ብዙ ነገሮች ሰርቷል። ዛሬም እየሰራ ያለ ልጅ ነው። ገና ወጣት ነው። ከሀያዎቹ ቤት ያልወጣ ወጣት ልጅ ነው እና እኛ ብዙ ዘመን ኖረን ምንም ነገር መስራት አልቻልንም። በሁሉም ነገር ላይ እሱን እየጠራችሁ ለማውረድ አትጣሩ። አስተውሉ። ነገ ይሄንን ልጅ ለብዙ ነገር ልትፈልጉት ትችላላችሁ እና እባካችሁ ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁ የአዶናይን አካውንት ወደ ቦታው እንመልሰው። ማን ነው ሲጀመር ለአክሱም ፍትፍት እያለ ሲሰራ የነበረው? እነ ጀንዳኔ ናቸው። እነ ቤታዩ እነ ሀቡ ማን ታታስ ታረጉላችሁ የምታድሩት ሁላ አንድ የሰራ የለም። ግን አሁን ስላሮሲ እየሰሩ ነው። እነሱን አትናገሩ። አዶናይ የምትሉ ምንድነው? ምን አይነት ሰው መስሪያ አንድ ቆይ እሱ ቆይ መንግስት ነው ምንድነው? ቆይ መፍትሄ ያመጣል? ኧረ ይደብራል በጣም። እንደሰው አታሸማቁ። እኛን በውስጥም ሆነ በኮሜንት እያሸማቀቃችሁ ቲክቶክ እንዳንሰራ አርጋችኋል። ፎሎ እናነሳለን እናዘጋለን እያላችሁ አዛም የምታረጉት ይደብራል በጣም። አዶናይን እንወደዋለን በቃ። ለሙስሊም ደግሞ ከማንኛውም ሰው በላይ ለሙስሊም በእርዳታ ምትል በምን ሲሰራ የነበረው አዶናይ ነው። ሌላ ቲክቶከር አንድ እስኪ ማን ነው ሲረዳ የነበረው እየተባበረ እየሄደ ባብሎ ኸይር ብትል ምን ብትል እሱ በጣም ብዙ ስራ ሰርቷል። ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ